ስም አልጠቅስም እንጂ ብዙ ዩቲዩበሮች እና ቲክቶከሮች እያስፈራሩኝ ነው ብሎ ነበር። ከምሬ ነው የምላችሁ። ለመጀመሪያ ጊዜ ያንን ቪዲዮ ሳይ በጣም ነው ሾክ ያደረግ፣ በጣም ነው የደነገጥኩት። ለዛም ነው ሁሉ ነገር ላይ ሚዛናዊ እንሆን የሚባለው እና ኤሊ ጥፋት አጥፍቷል። ኮምፕሊትሊ ሶፎንያስ ነግሮኛል። ለዚህ ነገር የተጋለጠበትን ሁኔታ አንድ ቀን እግዚአብሔር ይውጣ ያለ ቀን ይሄ ነገር መውጣቱ አይቀርም። እናንተ ከምታስቡት በላይ ሰዶማዊነት ኢትዮጵያ ውስጥ በጣም እየተስፋፋ ነው። ልጆች ዛሬ ወጥተው እስኪገቡ ድረስ ወላጅ በሰቀቀን ነው ልጁን እየጠበቀ ያለው። ሌሎቹ ባልጠበቁበት ሁኔታ ያንን ቪዲዮ ቀርጻ እሷ ነች ያንን ቪዲዮ ይፋ ያደረገችው ነው። ጠዋት የነበረበት የሆቴል አልጋ ላይ አጠገቡ ወንድ ተኝቶ እንደሆነ እንደነገረው ነው የተናገረው። እኔ አሁንም እጄ ላይ ከአንድ ሰዓት ከምናምን በላይ የሚሆን የቪዲዮ ማስረጃ አለኝ። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋዕዝተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ ከትላንትና ወዲያ ምሽት ማለትም በዕለተ እሁድ ምሽት ከ3 ሰዓት ጀምሮ በday7 የዩቲዩብ ቻናል እጅግ በጣም አነጋጋሪ የሆነ የቀጥታ ስርጭት ፕሮግራም ነበረ። ጋዜጠኛ ሶፎንያስን በተመለከተ እንግዲህ በርካቶች ተከታትለውታል። ያንን ፕሮግራም ከጉዳዩ ጋር ቀጥታ ግንኙነት ያለው ፍሬዘር ፍቃዱም በላይቭ ፕሮግራሙ ላይ ገብቶ የተናገረው እጅግ አስገራሚ ነገር ነበረ። ያ ምንድን ነው የሚለውን እንመለከታለን። የዛሬ መርሃ ግብራችን የሚያጠነጥነው በዛ ላይ ነው። ሰላምታውን አልረሳሁትም። በሀገር ውስጥና በመላው ዓለም ትገኙ ወደ ቻናሌ ተከታታዮች እንደምን አላችሁ? እግዚአብሔር ይመስገን። ያው እግዚአብሔር መልካም ፍቃድ ተገናኝተናል ማለት ነው። እንግዲህ ሰሞኑን የጋዜጠኛ ሶፎንያስ ዋሲሁን ጉዳይ እንደ አዲስ ማነጋገር ጀምሯል። ከዛ ጋር የተያዙ የተለያዩ አስተያየቶችም እየተሰጡ ነው። በተለይ የጋዜጠኛ ሶፎንያስ ዋሲሁን ይቅርታ የጠየቀበት ቪዲዮ ብዙዎች ጋር ከደረሰ በኋላ የብዙዎች ልብ ተሰብሯል። በእርግጥም ያንን ቪዲዮ የተመለከታችሁ እንደምታስታውሱት ልጁ ያለበት መንፈሳዊም ሆነ አካላዊ ዝለት በደንብ ያስታውቃል። ከዛ በኋላ እንግዲህ በጣም በርካታ ነገሮች ተመላልሰዋል። ቤተሰቡ ላይ ያደረገ የተባለው ነገር፣ ባይፖላር ዲስኦርደር ውስጥ ገብቶ የተሰቃየበት ሁኔታ፣ ብዙ ነገሮች ተዘርዝረዋል። እሱ እንዳለ ሆኖ ግን ትላንትና እንደነገርኳችሁ ከትላንትና ወዲያ እሁድ ዕለት ምሽት በነበረው የday7 የቀጥታ ስርጭት ላይ ፍሬዘር ፍቃዱ እንግዲህ ብዙዎቻችሁ እንደምታስታውሱት ፍሬዘር ለመጀመሪያ ጊዜ ሶፎንያስ አዳማ ሄዶ ሲደበደብ የተለቀቀው ቪዲዮ ብዙዎቻችሁ ታስታውሳላችሁ። እዛ ላይ እንግዲህ የስልክ መልስ አድርጎ ወደ አዳማ ሲሄድ ያነጋገረው ልጅ ነው፣ ወደዛ ኢንቫይት ያደረገው ልጅ ነው እና ያንን ዲያሎግ ብዙዎቻችሁ ሰምታችሁታል። እሱን ለማስታወስ ወይ እዛ ውስጥ ለመግባት አይደለም አሁን እኔ እየተናገርኩ ያለሁትኝ እና ቢያንስ ፍሬዘር ማን ነው ለሚለው መልስ እንዲሆናችሁ ነው እና መነሻው እሱ ነው። እንደዛ አይነት ነገር ከሆነ በኋላ እንዴት ሰዶማዊነት በዚህ መልኩ ይስፋፋል? ወደ አዳማ ከሄደ በኋላ እንግዲህ የተፈጸመውን ነገር ተመልክታችሁታል። ከዛ በኋላ ያ ሁሉ ነገር ከሆነ በኋላ የሚያወግዘውም ካወገዘ፣ አስተያየት የሚሰጠውም አስተያየት ከሰጠ በኋላ እንግዲህ ለረጅም ጊዜ ጋዜጠኛ ሶፎንያስ ከሚዲያውም ከሰውም ርቀው ነበረ እና ገዳም ገብቶ ነበር። እሱም በአንደበቱ ሲናገር ሰምተነዋል። ብዙዎችን ነው የት ሄዶ ነው የተለያዩ አስተያየቶችን ሲሰጥ በማህበራዊ ሚዲያ ላይ ሰምተናል።
ከዛ በኋላ ግን እንግዲህ ከ5 ወራት ቆይታ በኋላ ደግሞ ይፋ ሆኖ የኢትዮጵያን ሕዝብ አንገት አስደፍቻለሁ፣ ይቅርታ እንዲደረግልኝ እፈልጋለሁ፣ ቅዱስ ቁርባን ተቀብያለሁ፣ ወደ ፈጣሪ ተመልሻለሁ የሚል መንፈስና ይዘት ያለው ንግግር ሲያደርግም ሰምተነዋል። እና በጣም በሚገርም ሁኔታ ግን ይቅርታ የጠየቀበት ቪዲዮ አሁን ብዙዎች እንግዲህ ራሱ ፍሬዘርም ሲናገር በ7 የቀጥታ ስርጭት ላይ ሰምቼዋለሁ። እሱ የመሰላቸው ሰዎች አሉ። እኔ አይደለም የለቀቅኩት፣ ያንን ቪዲዮ የሆነ ሴት ነች የለቀቀችው ነው ያለው። የእሱን ቃል የሚደግፍ ደግሞ ሌላ ማስረጃ ተመልክቻለሁ። እንግዲህ በአሁኑ ሰዓት ብዙዎቻችሁ እንደምታስታውሱት ወይም ደግሞ እንደምታውቁት ወይም ደግሞ በማህበራዊ ሚዲያ ላይ እንደተከታተላችሁት ጋዜጠኛ ሶፎንያስ የሚገኘው በቦርን አጌን የአእምሮ ሕክምና ማዕከል ውስጥ ነው። በዚህ አጋጣሚ የልጁን ችግር ተመልክታ ልትረዳው ፈቃደኛ ሆና ወደ ማዕከሉ ያስገባችሁን የቦርን አጌን የሕክምና ማዕከል መስራች ማመስገን እፈልጋለሁ፣ በዝግጅት ክፍለ ስም ማለት ነው። ምክንያቱም እንዲህ አይነት ኢትዮጵያኖች ያስፈልጉናል። ሰው ሲቸገር ጣቱ የሚጠቁሙ ሳይሆኑ፣ ሰው ሲቸገር ድንጋይ አንስተን እንውገር የሚሉ ሳይሆኑ ቢያንስ ከዛ ጀርባ ያለው ነገር ምንድን ነው ብለው ለማጣራት ሞክረው ያንን ሰው ለማዳን የሚጥሩ ሰዎች መመስገን አለባቸው። እንደዚህ አይነት ሰዎች እንዲበረክቱ እንዲበዙ እንፈልጋለን። ምክንያቱም አዎ ሰዶማዊነት ጽዩፍ ነው፣ በጣም የተጠላ ተግባር ነው፣ ግልጽ ነው። ይሄ ግልጽ ነው። ሶፎንያስ እዛ የርኩሰት ተግባር ውስጥ ነበረ። አዎ እንደውም በአንድ ወቅት ብዙዎቻችሁ እንደምታስታውሱት እግረኛው ሚዲያም ላይ ቀርቦ የሰጠውን ቃለ ምልልስ ብዙዎቻችሁ ታስታውሳላችሁ። እዛ ላይ ለመሸፋፈን ሞክሮ ነበረ። እኔ አይደለሁም እንደዚህ። ያው ተክለ ሃይማኖት ሲጠይቅ ታውቁታላችሁ፣ ጎበዝ ጠያቂ ነው እና ቢያፋጥጠውም ልጁ ለመካድ ሞክሯል። መጨረሻ ላይ ግን ያው በራሱ ጊዜ ተጋልጧል። በራሱ ጊዜ ተጋልጦ እዛ የእርኩሰት ተግባር ውስጥ እንደነበረ በተግባር የተረጋገጠ ጉዳይ ሆኗል። እሱ አይደለም አሁን ትልቁ ቁም ነገሩ። ከዛ በኋላ ምንድን ነው የሆነው የሚለውን ነገር ላይ ነው ትኩረት አድርገን መነጋገር ያለብን። በጣም በሚገርም ሁኔታ እንግዲህ ፍሬዘር እዛ ላይቭ ፕሮግራም ላይ ገብቶ ነበረ። እዛ ላይቭ ፕሮግራም ላይ እኔም ነበርኩ በተጋባዥነት። እጅግ በጣም ጥሩ ቆይታ፣ እጅግ በጣም ጥሩ ውይይት ነበረ። ሚዛናዊ የሆነ ውይይት ነበረ ብዬ ነው ማምነው። ምናልባት ፕሮግራሙን የተከታተላችሁ ሰዎች ካላችሁም ከአንዳንድ በጣም በጣት ከሚቆጠሩ ስሜታዊ አስተያየት ሰጪዎች ባሻገር ወይም ደግሞ ውጭ እጅግ በጣም ጥሩ ቆይታ ነበረ። እስከ 6 ሰዓት ከምናምን ሌሊቱ የቀጠለ በርካቶች የተሳተፉበት እጅግ ቆንጆ ዝግጅት ነበረ እና እዛ ላይ እንግዲህ ፍሬዘር ፍቃዱ ላይቭ ገብቶ የራሱን እኔ ጋ አለ ያለውንም እውነት አውጥቶታል እና እኔም አንዳንድ ያልተገለጹልኝ ነገሮች ነበሩ። ቀጥታ ለፍሬዘር ያቀረብኩለት ጥያቄዎችም ነበሩ እና እዛ ላይ አንድ ፍንጭ ሰጥቶናል። ፍሬዘር ምንድን ነው ያለው? እኔ አሁንም እጄ ላይ ከ1 ሰዓት ከምናምን በላይ የሚሆን የቪዲዮ ማስረጃ አለኝ። ራሱ ሶፎንያስ ደውሎልኝ ከዚህ በፊት በዛ አይነት ሁኔታ ያጋለጥከኝ አንተ ስለሆንክ አሁን ደግሞ ይሄው እግዚአብሔር በማርያም እምልልሃለሁ፣ ልክ እንደወጣው ቀጥታ አንተ ጋር ብቻ ነው የደወልኩትኝ። ስለዚህ አሁንም ኤዲት አድርገህ የምታስተካክለውን አስተካክለህ ስለተመለስኩ ማስተባበያ ስራልኝ እንዳለው ገልጿል። እንደውም ያለቀቅኳቸው ነገሮች አሉ። እኔ ከዛ ላይ የተወሰነ የተቀነጨበ ነገር ነው የተለቀቀው። ከዛ በኋላ ይመስለኛል የተሰጡት አስተያየቶች ፍሬዘር ፍቃዱን ረብሸውታል። ብዙ ሰዎች አስተያየት ሰጥተዋል። ለልጁ ሕይወት መበላሸት ተጠያቂው አንተ ነህ፣ ለሕግ መቅረብ አለብህ ምናምን የሚሉ። በሌላ ወገን ደግሞ ፍሬዘር ምንም ስህተት አልፈጸመም፣ ትክክል ነው ያደረገው፣ ሰዶማውያን መጋለጥ አለባቸው የተለያዩ። ስለዚህ ለሁለት ተከፍሎ የተለያየ ይሄ የሚጠበቅ ነው። በነገራችን ላይ ለራሱን በቀጥታ ስርጭት ላይ ብየዋለሁ። ወደ ሚዲያ ስትመጡና በተለይ ደግሞ እንደዚህ አይነት ከባድ አጀንዳ አይደለም ማንኛውም ርዕሰ ጉዳይ ይዛችሁ ስትመጡ እንደምትተቹ ማወቅ አለባችሁ። ጥሩም ሰራህም ጥሩም አልሰራህም ራስን አጋልጠህ ሚዲያ ላይ እስከመጣህ ድረስ ደጋፊም አለህ ተቃዋሚም አለህ። ይህንን አምነህ መቀበል መቻል አለብህ። ወደ ሚዲያ ስትመጣ ሁሉም የሚያጨበጭብልህ ከሆነ አንተ የሚዲያ ሰው አይደለም። እንዲያጨበጭብልህ የምጠብቅ ከሆነ ሶሪ። ወደ ሚዲያ መጥተህ በሚሰጥህ አስተያየት የምትሰበር ከሆነ አንተ የሚዲያ ፐርሶናሊቲ የለህም። ምክንያቱም ሚዲያ ላይ ስትመጣ 100% አይሆንም እንጂ 100% ሀቅ የሆነ ነገር ይዘህ ብትመጣ እንኳን ተቺዎችን አታጣም። ትልቁ ነገር ለህሊና መታመን ነው።
ትልቁ ነገር ለእግዚአብሔር መታመን ነው። ከዛ ውጭ የሚመጣው ነገር ይምጣ በቃ። ማንም ሰው ወደ ሚዲያ ሲመጣ ቆዳውን አደንድኖ የሚመጣውን ነገር ተቋቁሞ እውነትን ለመግለጽ ብቻ ነው መዘጋጀት ያለበት እንጂ በሰራሁት ስራ እንዴት ሰዎች ተቃወሙኝ፣ እንዴት ሰዎች ይህን አስተያየት ሰጡብኝ የምንል ከሆነ ገና ለአቅመ ሚዲያ አልበቃንም ብዬ ነው እማምነው እና በሰጡት አስተያየቶች አይ ቲንክ ፍሬዘር ትንሽ ስሜታዊ የሆነ ይመስለኛል። አዎ ዛቻዎችም አሉ እሱ እንደተናገረው የሚሰጡ አስተያየቶች አንዳንዶቹ ትንሽ ደስ የማይሉ ናቸው። እነሱ የረበሹት ይመስለኛል። ነገር ግን ፍሬዘር በዛ አይነት ሁኔታ የሶፎንያስን ድርጊት ይፋ ማውጣቱን ከማይቃወሙ ሰዎች መካከል አንደኛው ነኝ። እሱም ያለው ነገር አለ። እዛ ላይ ስሜታዊ ሆኜ ያንን ነገር ይፋ ማድረግ አልነበረብኝም፣ ለእሱም ይቅርታ ጠይቄያለሁ። ያንን ከማድረግ ይልቅ ያ ነገር በሚሆንበት ሰዓት ላይ እንደዚህ አይነት ስሜታዊ እርምጃ ጓደኞቼም ከመውሰዳቸው በፊት ያንን ማስረጃ ለህግ አካላት ማቅረብ ነበረብኝ። ያንን በማድረግ ተሳስቻለሁ፣ ለዛም ይቅርታ ጠይቄያለሁ ነው ያለው እና ይህ ልጅ ይቅርታ ከጠየቀ ከዛ በላይ ሰቀል የሚል የመንጋ ወይም ደግሞ የደቡብ ፍርድ የለም። እሱም ቢሆን ሰዶማውያን ስለተጋለጡ የሚናደዱ ሰዎች የንዴት መነሻ አይገባኝም እኔ በግሌ ማለት ነው። ምክንያቱም ኢትዮጵያ ውስጥ ሰዶማዊነት በባህልም በእምነትም ጽዩፍ ከመሆኑ ባሻገር ወንጀል ነው። ብዙዎቻችሁ ይህን ታውቁታላችሁ ብዬ አስባለሁ እና ለልጁ ህይወት መበላሸት ምናምን፣ አዎ እንደ ሰው ስናስብ የዚህ ልጅ ህይወት በዚህ አይነት መንገድ መበላሸቱ ሁላችንም ያሳዝነናል፣ ያሳስበናል እና ትልቁ ትኩረታችንም የትላንትናው የዴይ 7 የቀጥታ ስርጭትም ዋና ዓላማ በልጁ ላይ የተረባረቡ አንድ አይነት አስተያየት የደቡብ ፍርድ ከመስጠት ይልቅ ይሄ ልጅ ስህተት ፈጥሯል፣ ሰዶማዊነት ኢትዮጵያ ውስጥ ጽዩፍ ነው፣ ሊወገዝ ይገባል፣ ሰዶማውያን መጋለጥ አለባቸው፣ ይሄ ነገር መቆም አለበት፣ ግን አሁን ልጁ ካለበት ችግር አንጻር እንዴት እናድነው የሚል ነው። እዛ ላይ ነው በደንብ መነጋገር ያለብን ብዬ አምናለሁ። በነገራችን ላይ ሰዶማዊነትን በተመለከተ ዓለም አቀፍ አጀንዳ ነው። ትላንትናም አንስተነዋል በቀጥታው ስርጭት ላይ። ይህንን ዓለም አቀፍ አጀንዳ እነማን ናቸው ራን እያደረጉት ያለው የሚለውን ስንመለከት በጣም አስደንጋጭ ነው። ስለዚህ ዓለምን በእንደዚህ አይነት የርኩሰት ተግባር ማጥለቅለቅ የሚፈልጉ ከራሳቸው አጀንዳ አንጻር ከራሳቸው የልጅ ፈርጅነት አንጻር ማስፋፋት የሚፈልጉ ሰዎች አሉ። በተለይ በሶስተኛው ዓለምና በታዳጊ ሀገራት እርዳታ በመስጠት ከችግራችሁ እንድትወጡ እናደርግላችኋለን፣ ነገር ግን ህይወታችሁ ውስጥ ይህን ቀላቅሉ እያሉ የሚሰጡን ሰዎች አሉና እዚህ ላይ እንግዲህ ተግተው ከሰሩት ሰዎች መሃል ከበፊት ጀምሮ እነ ዶክተር ስዩም አንቶኒዎስንና መምህር ደረጀ ነጋሽ ዘወይንዬን ማንሳት እንችላለን። ረጅም ጊዜ እንግዲህ ሽንጣቸውን ገትረው ሰዶማዊነት ኢትዮጵያ ውስጥ እንዳይስፋፋ ሲታገሉ የነበሩ ሰዎች ናቸው። እንደዛ መሆኖ ግን ችግሩ ችግር ከመሆን አልዘለለም እና ችግር ከመሆን ስላልዘለለም ነው እንግዲህ ጋዜጠኛ ሶፎንያስ ዋስ ሲሆን በእንደዛ አይነት ርኩሰት ተግባር ላይ ከገባ በኋላ ጉዳዩ ይፋ ሆኖ እጅግ በጣም ቫይራል የወጣውና እሱን አስመልክቶ በተደረገው እንግዲህ የጠቀስኩላቸው የዴይ 7 የቀጥታ ስርጭት ላይ ፍሬዘር የተናገረው ነገር እኔ በጣም ሾክ አድርጎኛል። እኔ ሌላ ምንም አልላችሁም ነው ያለው። ያን ነገር አደረኩ፣ ይቅርታ ጠየቅኩኝ፣ ሰው ተወዛገበ። አሁን ደግሞ ለልጁ የሰራሁት ቪዲዮ ላይ ገብታችሁ መመልከት ትችላላችሁ። እንድረስለት ነው ያልኩትኝ የባንክ አካውንቱን ስለዚህ እኔ ከልጁ ጋር ፐርሰናል የሆነ ቅራኔ የለኝም ከተግባሩ ጋር ነው እንጂ። ስለዚህ አሁን ደግሞ በፖዚቲቭ ሳይድ ይህንን ልጅ እንርዳው ነው ያልኩትኝ። ሰው ግን አሁንም እየሰጠ ያለው አስተያየት ጣቱን እኔ ላይ ነው የቀሰረው። እንደውም በጣም ብዙ ዩቲዩበሮችና ስም አልጠቅስም፣ መጀመሪያ አካባቢ ስም አልጠቅስም እንጂ ብዙ ዩቲዩበሮችና ቲክቶከሮች እያስፈራሩኝ ነው ብሎ ነበረ። ኢትዮጵያ ውስጥ አለው የዴይ 7 አዘጋጅ ሀገር ውስጥም ሲል ነው የተናገረው እና መጀመሪያ ስም ላለመጥቀስ ጥረት አድርጎ ነበረ። በኋላ ግን እሱ ላይ ትኩረት አድርገው በእሱ ላይ ፕሮግራም የሰሩ ታዋቂ ዩቲዩበሮችንና ቲክቶከሮችንም ስም ጠቅሷል። እንግዲህ ከጠቀሳቸው ሰዎች መሃል ብዙዎቻችን እናውቀዋለን። በሚሰራው ስራ ቴዲ ሐዋሳን እና ዮኒ ማኛን ጠቅሷል። እና እነዚህ ሰዎች በተለይ ቴዲ ቀጥታ ሰዶማዊ ነህ ያለኝ ፕሮግራሙ ላይ ነው ያለው። እዛ ላይ ጥሩ ሀሳብ ተነስቷል። ጥሩ ሀሳብ አንስቷል። እነዚህ ሰዎች የምትላቸው ሰዎች
ያሉበትን ምክንያት የሚያውቁት እነሱ ናቸው። ስለዚህ ለአንተም ዲፌንድ አላደርግም፣ ሚዛና የሆነ የምንሰራው። እነዚህ ሰዎች ፈቃደኞች ከሆኑ ይህንን ፕሮግራም ያደርሱላቸው የሚመለከቱ ሰዎች። ስለዚህ ሁላችሁም ላይቭ ፕሮግራም ላይ ገብታችሁ ያንን ያሉበትን ምክንያት ያስረዳሉ። አንተም አለኝ የምትለው ማስረጃ ታቀርባለህ ነው ያለው። ጥሩ ነው ብዬ የማስበው እኔም እንደዛ ነው። አንድ ሰው ራሱ ሰዶማዊ ነው ስንል ምንድነው ማስረጃችን? ምንድነው ማሳያችን? እንግዲህ እነ ቴዲ እጃችን ላይ አለ የሚሉት መረጃ ሊኖር ይችላል። ያንን ይዘው ቢቀርቡ። በነገራችን ላይ ማህበራዊ ሚዲያ ላይ ስትሰሩ የግለሰብን ማንነት ማጥቃት ሳይሆን እውነቱ እንዲወጣ ነው መሰራት አለበት ብዬ የማስበው እና ማቹሪቲው ተጨምሮበት ኢትዮጵያ ውስጥ ሰዶማዊነት ጽዩፍ እንደሆነ ታውቆ ያለው ነገር ይፋ ቢወጣ ወደፊት ለሰት የተዘጋጁ ሰዎች ካሉ ከዛ ይታቀባሉ ብዬ አምናለሁ አስባለሁም። እና ይሄ ነገር ይሆናል ብዬ ተስፋ አደርጋለሁ። ምናልባት ፍሬዘር ፍቃዱንም ቴዲ ሐዋሳንም ዮኒንም ምናልባት ላይቭ ፕሮግራም ላይ አይተን የሚያደርጉትን ውይይት ለመስማት ከሚጓጉት ሰዎች መካከል አንደኛው ነኝ። ምንድነው እጃቸው ላይ ያለው? በነገራችን ላይ ራሱ ፍሬዘርም ብሏል፣ እኔ ላይ ችግር ካለ በማስረጃ የሚሞግሰው ካለ ይምጣ ነው ያለው። አሁን ብዙዎች አስተያየት ሲሰጡም ተመልክቻለሁና ይሄም ሰው ጀርባው ይጠራልን የሚል ነገር መብታቸው ነው እነዛም ሰዎች። በዚህ ፍሬዘር ፍቃዱ ሊረበሽ አይገባም። ምክንያቱም በቃ እውነት አለኝ ብሏል። እውነት እስካለው ድረስ ምንም የሚረብሸው ነገር የለም። ምናልባት ያንን አስተያየት የተሰጡ ሰዎች የተነሱበት መነሻ ሊኖራቸው ይችላል። ያንን መነሻቸውን ግን ማፍረስም ሆነ አይ ትክክል ናቸው ብሎ ለመቀበል የሚያስችለው ይዘው የሚመጡት መረጃና ማስረጃ ነው። ስለዚህ ሁሌም በመረጃና በማስረጃ ሰዎችን ማሳመን ይቻላል። ዝም ብሎ በነሲብ የሚሰጥ አስተያየት ግን የትም አይደርሰንም። ለማህበራዊ ሚዲያው እድገትም ይበጃል ብዬ አላስብም እና ቢያንስ እንደ ሚዲያ ኃላፊነት ሰምቶ ሚዲያ ላይ ያለን ሰዎች ቢያንስ ህብረተሰቡን ለማስተማር ህብረተሰቡን ከሰት ለመጠበቅ የራሳችንን ኃላፊነት፣ ምክንያቱም ሚዲያን እስከጨበጥን ድረስ ትልቅ ኃላፊነት ነው የወሰድነው። የማጥፋትም የማልማትም ፕሮባቢሊቲ ያለው እኛ እጅ ላይ ነው ብዬ አስባለሁ። ምክንያቱም ሚዲያ በትክክለኛው መንገድ ትክክለኛ ባልሆነው መንገድ ብዙ ሰዎችን አእምሮ የመለወጥ ኃይል ስላለው ሚዲያ ፓወር ስላለው ማለት ነው እና ዝም ብሎ ዳርና ዳር ሆኖ ከመወዛገብ ይልቅ ፊት ለፊት ወደ አንድ መድረክ ላይ መጥቶ ይህንን ያልኩበት ምክንያት በዚህ ምክንያት ነው፣ ይህንን ያልኩበት ምክንያት በዚህ ምክንያት ነው፣ ስለዚህ እውነት ያለው እዚህ ጋር ነው የሚለው ነገር መጥራት አለበት። ፍሬዘር ችግርም ካለበት በማስረጃና በመረጃ የሚያቀርብ ሰው ካለ ፍሬዘርም ጋር ያለው ችግር መታወቅ አለበት። ከሌለ ደግሞ የልጁ ስም ዝም ብሎ መነሳት የለበትም ብዬ ነው የማምነው። በጣም በሚገርም ሁኔታ እንዳልኳችሁ እንግዲህ ጥያቄ ተነስቶለት ነበር ለፍሬዘር። የተነሳው ጥያቄ ምንድነው? አክቹዋሊ እኔም አንድ ጥያቄ አንስቼ ነበረ። እኔም የሚያሳስበኝ እሱ ስለሆነ የሶፎንያስን ሁላችንም ሰምተናል። ምንድነው እዚህ ውስጥ የከተተው? ምንድነው ለዚህ የርኩሰት ስራ የገፋፋው የሚለውን ነገር ስንመለከት መንፈሳዊ ነገር ላይ እንደሚሰራ ሰው እኔ ስፕሪት ነው ብዬ ነው የማምነው። አይ ቲንክ ዴሰቨርም ያንን ነበር ቦልድ ሲያደርግ የነበረው። ያንን የስፕሪት መንፈስ ለመምታት ግን ሁላችንም በጋራ ልንቆም ይገባል። ሁላችንም ልጁን ልንረዳው ይገባል ነው። እዛ ላይ ሪኮሜንድ የሚሰማኝ ሰው ካለ በተለይ የሃይማኖት አባቶች፣ ቮለንተሪ የሆኑ የእምነት ሰዎች ይሄንን ልጅ በደንብ ሊያስተምሩት ይገባል በመንፈሳዊ መንገድ። ስለ ባይፖላር ዲስኦርደርም እዛ ላይ ተነስቶ ነበር። ይሄ የአእምሮ የሙድ ፍላክቹዌት ማድረግ እና ኤሊ ዲፕሬስድ ሆኗል፣ ዲፕሬሽን ውስጥ ገብቷል። እሱ በአንደበቱም ባይናገር መንፈሱና አካላዊ ቁመናው ይመሰክራል። ከምሬ ነው የምላችሁ። ለመጀመሪያ ጊዜ ያንን ቪዲዮ ሳይ በጣም ነው ሾክ ያደረግ፣ በጣም ነው የደነገጥኩት። በፊት ተክለ ቁመናውን ግርማ ሞገሱን አይታችሁ ያንን ቪዲዮ ስትመለከቱ ወይ ጉድ የሰው ልጅ መጨረሻ የምንልበት ቃል እንድናወጣ የምንገደድበትን ሁኔታ ነው የተመለከትኩት እና ነገ የማንም ምን መሆን እርግጠኛ ሆኖ መናገር አይቻልም እና ለዛም ነው ሁሉ ነገር ላይ ሚዛናዊ እንሆን የሚባለው እና ኤሊ ጥፋት አጥፍቷል። ኮምፕሊትሊ በጣም ሰዶማዊነት ምን እንደሆነ ታውቃላችሁ። መጽሐፍ ቅዱስም ላይ እኮ ይላል ይገደሉ ነው የሚለው አይደል? ሰዶማዊን በተመለከተ ኤክስኪውዝ የለውም፣ የፈጣሪ ቃል ኤክስኪውዝ የለውም። ነገር ግን ይሄ ልጅ የኔ መሰረታዊ ጥያቄ የነበረው ምንድነው? ለምንድን ነው እዛ ህይወት ውስጥ የገባው? እዛ እርኩሰት ውስጥ የገባው?
እና ነው የምታውቀው ነገር አለ ወይ የሚል ጥያቄ ተነስቶለት ፍሬዘር የተናገረው ነገር በጣም ሌሎች ነገሮችንም ሰዎች አሰስ እንዲያደርጉ ይገፋፋል ብዬ ነው የማስበው። ቃል በቃል ያለው ምንድነው? ዝርዝር ውስጥ አልገባም ለህይወቴ ስለሚያሰጋኝ ነው ያለው። በርካታ ዩቲዩበሮች እና ቲክቶከሮች አድራሻዬን ስለማያውቁት ነው እንጂ በጣም ከፍተኛ ዛቻና ማስፈራሪያ እያደረሱብኝ ነው ሲል የተናገረው እና ስማቸውን አስፈላጊ ከሆነ መጥቀስ እችላለሁ ብሎ ነበረ። ነገር ግን እንግዲህ እኔን ሰዶማይን ብለው ያለምንም ምክንያት ከተቃወሙኝ ሰዎች መሃል ቅድም የጠቀስናቸው የኔ ማኛና ቴዲ ሐዋሳ ናቸው ብሎ ከመግለጹ ባሻገር የሌሎች ዩቲዩበሮችንና ቲክቶከሮችን ስም አልጠቀሰም። ምናልባት ያው አደጋ ይኖረዋል በሚል ማለት ነው። እንግዲህ የዴይ 7 አዘጋጅም ግድ የለም ለፕራይቬሲ ሲባል ለጊዜው ስም ባትነግረንም አጠቃላይ ሁኔታውን ንገረን ነበር ነው ያለው። ከዛ ውጪ እኔ በጣም ይከነከነኝ ስለነበረ አንድ ጥያቄ ነው ያነሳሁት። እሱ ጥያቄ ይዞት የመጣው መልስ ግን አሁንም ሌላ ጥያቄ ምልክት እንዳስቀምጥ ምክንያት ሆኖኛል። ያ ምንድን ነው? ሌላ ነገሩን ተዉትና ነው ያለው ፍሬዘር። ሌላው ነገር ተዉትና ሶፎንያስ ነግሮኛል ለዚህ ነገር የተጋለጠበትን ሁኔታ። እንደውም ያልኩት ምንድን ነበረ? ሶፎንያስን ለዚህ የርኩሰት ተግባር ያነሳሳው ነገር ምንድን ነው? ለምንድን ነው የገባው? መቼ ነው የገባው? እነማን ናቸው እዚህ ህይወት ውስጥ እንዲገባ ምክንያት የሆኑት የሚል ጥያቄ ነበር ያነሳሁት። በደምብ ሳሳው ፍሬዘር ሲመልስ ምንድን ነው ያለው? ሌላ ነገር አላቸውም 2023 እንደ አውሮፓውያኑ አቆጣጠር ማለት ነው የተነሳውን ፎቶ የእሱ ማህበራዊ ሚዲያ ላይ ገብታችሁ ተመልከቱና መገመት ትችላላችሁ ከነማን ጋር ነበረ እና ነግሮኛል ነው ያለው። ነግሮኛል ሲል ስምን ሜንሽን ማድረግ አልፈለገም አደጋ ስላለው በሚል ማለት ነው። እና ግን ምንድነው አንድ ፕሮግራም ነበር። እዛ ፕሮግራም ላይ አድበስብቶታል። ሀገር ውስጥም ሊሆን ይችላል ውጭም ሊሆን ይችላል ነው ያለው። እንግዲህ ራሱን ሴፍ ለማድረግ ሞክሮም ፈልጎም ሊሆን ይችላል። እና እዛ ዝግጅት ላይ ሶፎንያስ የነገረኝ በመጠጥ ውስጥ መጠጥ ሲጠጡ ነበር ይመስለኛል። እዛ ፕሮግራም ላይ መጠጥ ውስጥ እሱ ሽንት ቤት ሄዶ ሲመጣ ነው ምናምን የሆነ ነገር ይጨመርና ያን መጠጥ ጠጣ። ከዛ በኋላ ራሱን ያገኘው ጠዋት የነበረበት የሆቴል አልጋ ላይ አጠገቡ ወንድ ተኝቶ እንደሆነ እንደነገረው ነው የተናገረው። ትልቅ ፖይንት ያለው እዛ ጋር ነው። ስለዚህ ይሄ ልጅ የገባው በምንድን ነው የሚለው ነገር ስንመለከት አንድ ፕሮግራም ላይ ጋዜጠኛ ነው ተጋብዞ ሄደ። እዛ ምንድነው ሴረሞኒ ላይ መጠጥ ጠጣ። እዛ መጠጥ ውስጥ የሆነ ነገር ተጨመረበት፣ ራሱን ሳተ። ከዛ በኋላ ጠዋት ከእንቅልፉ ሲነሳ ኦር ሲባንን አጠገቡ ወንድ ተኝቶ ነው የተመለከተው። ከዛ በኋላ ያንን ህይወት እንደተለማመደው ነግሮኛል የሚል ነገር ነው የተናገረው። እዚህ ጋር ምን መጣብኝ? አሁን መጨረሻ ላይ ትዝ ያለኝ ነገር ሶፎንያስ ምናልባት ይቅርታ የጠየቀበትን ማህበራዊ ሚዲያው ላይ የለቀቀውን ኑዛዜ ተመልከታችሁ ከሆነ ወይም ደግሞ ሀሳብ ተመልክታችሁ ከሆነ ቅዱስ ቁርባን ወስጃለሁ፣ የኢትዮጵያን ህዝብ አሳዝኘዋለሁ፣ ይቅርታ መጠየቅ እፈልጋለሁ የሚል የይቅርታ ቃልን አሰምቶ ነበረ እና ኑዛዜ አለኝ ወደፊት እምነግራችሁ የሚል ነገር ተናግሮ ነበርና ያንን ኑዛዜ ለመስማት ከጓጉት ሰዎች መካከል አንደኛ ምንድን ነው የሆነው? ማን ነው እንደዚህ ያደረገው? ምክንያቱም እዛ ኑዛዜ ውስጥ ያ ነገር ይኖራል ብዬ ስለገመትኩኝ ማለት ነው። ግን አስቀድሞ እዛ ላይቭ ፕሮግራም ላይ ፍሬዘር የተወሰነ ፍንጭ ሰጥቶናል። እንደውም ምንድን ነው ያልኩትኝ ፍሬዘርን በቀጥታው ስርጭት ላይ እኔም አንድ ጥያቄ አለኝ ልጠይቅህ። ምናልባት ሶፎንያስ እንዲህ ኑዛዜ አለኝ ብለዋል። ይሄ 1 ሰዓት ከምናምን የሆነ የቪዲዮ ማስረጃ አለኝ ላይ ያልከው ምናልባት ሶፎንያስ ኑዛዜ ነው ያለው እሱን ይሆን የሚል ጥያቄ አንስቼለት ነበር። አዎ ያ ነው 1 ሰዓት ከምናምን መናገር ወይም ደግሞ መጸጸት ኑዛዜ ነው የሚል አይነት መልስ ነው የመለሰው። ከዛ ጋር ግን አያይዞ የተናገረው ነገር ምንድን ነው? ያንን ኑዛዜ ዩቲዩብ አይደለም ትልቅ ሜይንስትሪም ሚዲያ ላይ ወጥቼ ይፋ አደርገዋለሁ ነበር ብሎ ነግሮኛል ያለው ሶፎንያስ። ያ ሜይንስትሪም ሚዲያ ማን ነው አናውቅም። ትልቅ ሚዲያ ነው ያለው ፍሬዘርም፣ ግን ትልቅ ሚዲያ የሚለውን አልጠቀሰውም። ትልቅ ሚዲያ የሚለውን ነገር አልተናገረውም። ግን
እርግጠኛ የምነግራቸው ትልቅ ዩቲዩብ አይደለም ምንም አይደለም ሜንስትሪም ሚዲያ እዛ ላይ ሊናገረው ዝግጁ ነበር ነው የሚለው። ስለዚህ ይሄ ልጅ አሁንም ውስጡ የተቀበረ በቃ ሊያወጣው የፈለገ ይቅርታ ሊጠይቅበት የተዘጋጀበት ሀሳብ ነበረው ብዬ አስባለሁ። ነገር ግን ያው የአእምሮ ዲፕሬሽን ውስጥም ስለነበረ ወደ ቦርናጌን የሕክምና ማዕከል ለመግባት ተገዷል እና አገግሞ በመጣ ሰዓት ላይ ብዙ ነገሮችን ይፋ ያደርግልናል ብዬ ነው የማስበው። ስለዚህ የመጀመሪያው ነገር ምንድን ነው? ይሄ ልጅ ጸያፍ ስራ ነው የሰራው። እርኩሰት ተግባር ውስጥ ነበር፣ እርኩሰት ልምምድ ውስጥ ነበረ፣ እግዚአብሔር የማይወደው ተግባር ውስጥ ነበረ። አዎ፣ ግን መነሻውም አብሮ መታየት አለበት። እነማን ናቸው? ስለዚህ ከሱ ጀርባ ያሉ ሰዎችን ማንነት መታወቅ መቻል አለበት። እንደውም እኔ አሁን ስጋቴን እዛም ላይ ገልጫለሁ። የቀጥታ ስርጭቱ ላይ ፍሬዘር ጋርና ጋዜጠኛ ሶፎንያስ ጋር የማይደበቅ እውነት የማይደበቅ መረጃ አለ። ያ መረጃ ደግሞ እንዳለ የሚያውቁ የድርጊቱ ተዋናዮች አሉ፣ ግንባር ቀደም ተዋናዮች። ሶፎንያስም እዚህ ውስጥ የከተቱት ፕላስ አሁንም እዛ ህይወት ውስጥ ያሉ ምናልባትም ደግሞ ሶፎንያስ ስለሚታወቅና በአጋጣሚ የእሱ ይፋ ስለወጣ እንጂ አሁን ደግሞ እነዛ ሰዎች ሶፎንያስን ያነካኩት ሰዎች ወይም ያበላሹትም ማለት እንችላለን ሌሎች ሰዎችን እያበላሹ ሌሎች ሰዎችን እየበከሉ እንደሆነ በምን ይታወቃል? በነገራችን ላይ ዴሰበንም ሲናገር ሰምቻለሁ። ኦፊሻሎች፣ ሴሌብሪቲዎች፣ አርቲስቶች እዚህ ልምምድ ውስጥ እዚህ የርኩሰት ስራ ውስጥ እንዳሉ ማስረጃ አለኝ ብሏል እና አንድ ቀን እግዚአብሔር ይውጣ ያለ ቀን ይሄ ነገር መውጣቱ አይቀርም። እስከዛው ግን ሁለቱ ሰዎች ጋር በተለይ ደግሞ ሶፎንያስም ጋር ፍሬዘርም ጋር መረጃዎች አሉ። ያ መረጃ እንዳይወጣ የሚፈልጉ ስጋት ውስጥ ያሉ ሰዎች እነዚህን ሰዎች የአደጋ ቃጠና ውስጥ እንደማይከቷቸው ምንም ዋስትና የለም። እዛም ላይ ተናግሬዋለሁ እና ስለ እውነት ስለማ አይነት እንዳይስፋፋ እንዲህ አይነት ተግባርን የሚያስፋፉ ሰዎችን መቃወም ያለበት ህብረተሰቡ ነው ብቻ ነው ብዬ አላምንም። የህግ አካላት በዚህ ጉዳይ ላይ ሊሰሩ ይገባል። ምክንያቱም በመግቢያ ላይ ብያለሁ፣ ሰዶማዊነት ኢትዮጵያ ውስጥ ወንጀል ነው። ወንጀልን መከላከል ደግሞ የህዝብ ብቻ የቤት ስራ አይደለም። መንግስት አካላትም ኢንቮልቭ ሊያደርጉ ይገባል። ለእንደዚህ አይነት ሰዎች ሽፋን ሊሰጡ ይገባል። በቃ ይሄ ልጅ እኮ ተጸጽቷል። ሶፎንያስም ተጸጽቷል። ኢትዮጵያ ህዝብ ይቅርታ ያደርግልኝ ያለው ተጸጽቶ ነው። ያለበት መንገድ ትክክል እንዳልሆነ ተገንዝቦ ነው እና ይቅርታ ጠይቆ ወደ ትክክለኛው ህይወት ለመምጣት በሚፈልግበት ሰዓት ላይ ነው እንደገና የአእምሮ ችግሩ አገርሽቶበት ወደ አእምሮ ሕክምና ማዕከል የገባው። የቱ ጋር ነው ይሄ ነገር መቆም ያለበት? እንዳልኩት የእሱ ይፋ ወጣ እንጂ ይፋ ያልወጡ ታዋቂ ሰዎች አሉ። አሁንም በዛ ልምምድ ውስጥ ያሉ ያሉት ደግሞ ምን ያህል ሰዎችን ያበላሻሉ፣ ምን ያህል ህፃናትን ይበክላሉ። እሱም አብሮ መታየት መቻል አለበት እና እዚህ አጀንዳ ላይ በደንብ ሊሰራ ይገባል። በነገራችን ላይ ሰዶማዊነትን በተመለከተ እንግዲህ ብዙ ጊዜ ፕሮግራም ተሰርቷል። እኔም ሰርቻለሁ፣ ሌሎች ሰዎችም ሰርተዋል። ቅድም እንደነገርኳቸው ደግሞ በጣም ተግተው የሰሩ ሁለት ግለሰቦችን ጠቅሻለሁ፣ ዶክተር ስዩምንና መምህር ደረጃን ማለት ነው እና ይሄ የሁለት ሰው ወይም ደግሞ የአንድ ማህበር የግል ጉዳይ ብቻ አይደለም። የሁሉም ኢትዮጵያዊ የጋራ ጉዳይ ነው፣ የጋራ አጀንዳ ነው። እናንተ ከምታስቡት በላይ ሰዶማዊነት ኢትዮጵያ ውስጥ በጣም እየተስፋፋ ነው። እንደውም አንዳንዶች ገብተው አስተያየት ሲሰጡ ሰምቻለሁ ዴሰበን ላይ እና እናንተ ከምትስቡት በላይ እንደዚህ ሆኗል ምናምን ብለው አንዳንዶች እንደውም ገጠመኞቻቸውን ሁሉ ተናግረዋል። የሚያውቁትን ነገር ይፋ አድርገዋል እና ይሄ የሚጠቁመው ነገር አለ፣ ይሄ የሚያሳየው ነገር አለ። ልጆች ዛሬ ወጥተው እስኪገቡ ድረስ ወላጅ በሰቀቀን ነው ልጁን እየጠበቀ ያለው። ትምህርት ቤት ሄደው እስከሚመጡ ድረስ ወላጆች አያምኑም እና በጣም አስፈሪ ጊዜ፣ በጣም አስጊ ጊዜ ላይ እንዳለን መገመት አይከብድም። እነሱም ቃል ገብተዋል እና 1987 ላይ ትላንትም ጠቅሼዋለሁ። የእነሱ አቀንቃኝ የሆነ ማይክል ስዊፍት የሚባል ሰው ቃል በቃል የነገርን ነገር አስታውሳለሁ። ስታንድ ፎር ዘ ፋሚሊ የሚል መጽሐፍ ላይ ወደዳችሁም ጠላችሁም ልጆቻችሁንም ቤተሰቦቻችሁንም ሰዶማይዝ እናደርጋለን ወይም ደግሞ ሰዶማይ እናደርጋለን፣ ከዛ አመልጣለሁ ብሎ የሚሞክር ሰው ካለ ግን ወደ ግዞት እንልከዋለን የሚል እርግጠኛ ሆነው ማለት ነው እና እነዚህ ሰዎች ምንም ነገር ያለምንም ዝግጅት ምንም አይነት አጀንዳ አያስፈጽሙም። ስለዚህ የዛ አጀንዳ ተጠቂ ላለመሆን እዛ ውስጥ ላለመውደቅ
የቤት ስራችንን ጠንክረን መስራት ያለብን ከአሁን ጀምሮ ነው። ብዙዎቻችን ችላ ብለናል። ብዙዎቻችን ስለ መንፈሳዊ ነገር ሲነሳ አንፈልግም። ብዙዎቻችን ማየትም መመልከትም የምንፈልገው ተራ አርቲ ቡርቲ አሉባልታ ነው። በዛ ተጠምደናል። አእምሯችን በዛ ታጥቧል። አእምሯችን ባዶ ሆኗል። አእምሯችን ግራፕ ማድረግ የሚፈልገው መያዝ የሚፈልገው አሉባልታውን፣ ተራውን ነገር፣ ይሄ ፈንጠዚያውን ቧልቶ ነው። እሱ ግን ዋጋ እያስከፈለን ነው። ነጮች በጣም ብልጦች ናቸው። አእምሯችንን በምን መቆጣጠር እንዳለባቸው ያውቁታል። ማይንድ ኮንትሮል አጀንዳን በደንብ ተግባራዊ ያደረጉት ነው። ልጆቻችንን ብቻ አይደለም፣ ቢያንስ እንደው ትንሽ እንኳን አውቀናል፣ ተገንዝበናል፣ የሆነ ነገር ብልጭ ብሎናል የምንል ሰዎችንም አጀንዳ በረቀቀ መንገድ ነው እየተቆጣጠሩት ያሉት። ኖርማል ምንም የሚያውቁ ልጆችን ደግሞ በምን ያህል ደረጃ በምን ያህል መጠን ሊቆጣጠሯቸው እንደሚችሉ መገመት ያን ያህል ከባድ አይደለም እና ከምናስበው በላይ ይህ የርኩሰት ተግባር፣ ይህ ፈጣሪ የሚቃወመው ተግባር በትምህርት ቤትም በጂምናዚየምም በእምነት ተቋማትም በሆስፒታሎችም ኤኒዌር በጣም እየተስፋፋ ስለሆነ ትኩረት ሰጥተን ልንታገል ይገባል። ሌላ ደግሞ እንደገና የሚያወዛግቡ የሶፎንያስ አይነት ታሪኮችን መስማት አንፈልግም። የሆነ ቦታ ላይ መቆም መቻል አለበት እና ከልብ መሰራት አለበት። ሚዲያን በኃላፊነት የያዙ ሰዎችም እዛ ቦታ ላይ ያሉ ሰዎችም መሰረት ያለው ነገር፣ ማስረጃና መረጃ ያለውን ነገር ተመርኩዘው ሰዎችን ለማጥቃት ሳይሆን በጋራ እንደ ሚዲያ ባለሙያ ሀገርን ለማዳን፣ ዜጋን ለማዳን፣ ልጆችን ለማዳን። ምክንያቱም ሚዲያውን የሚያዙትም ሰዎች ልጆች ይኖራቸዋል። ልጆች ባይኖራቸው እህት ወንድሞች ይኖራቸዋል። እህት ወንድሞች ባይኖራቸው ዘመዶች ይኖራቸዋልና በጋራ እነዛን ለማዳን ሲሉ ኃላፊነታቸውን መወጣት ይኖርባቸዋል ብዬ ነው የማስበው። ምክንያቱም ከምናስበው በላይ ሰዶማዊነት ኢትዮጵያ ውስጥ እየተስፋፋ ስለሆነ ማለት ነው እና እዛ ላይ እንደው የግል አስተያየታችሁን ብትሰጡ ምን መደረግ አለበት የሚለውንም ብትጠቁሙ ደስ ይለኛል። ምክንያቱም አደጋው ጊዜ የሚሰጥ ስላልሆነ ማለት ነው እና የምትችሉ ከሆነ አይ ቲንክ እንግዲህ ላይቭ ስክሪኑን ለቆት ይሆን አይሆን አላውቅም እንጂ ዴሳቭ ላይ የነበረውን ቃለ ምልልስ ብትከታተሉ ብዙ ነገር ትማሩበታላችሁ፣ ታተርፉበታላችሁ ብዬ አስባለሁ። በዚህ አጋጣሚ ሌላው ምንድነው እንግዲህ የቦርን አጌን የአእምሮ ሕክምና ማዕከል መስራች ቅድም ተናገሩ ያለው ሶፎንያስን አሁን በመርዳት ላይ ነው ያለችው። ያው ልትመሰገን ይገባታል። እሷ ስትናገር ከሰማሁት ደግሞ ያስደነገጠኝን ነገር ልንገራችሁ እና አንዲት ሴት መጣች ማዕከላችን አለች እና ስልክ ይዛ ሶፎንያስ ልትቀርጽ ስትል ነው አይቻልም ይሏታል። እሺ ትልና በጨዋነት በቃ ጎብኝተሽ ትወጫለች ነው ምናምን ነው የተባለችው። ነገር ግን ሌሎቹ ባልጠበቁበት ሁኔታ ያንን ቪዲዮ ቀርጻ እሷ ነች ያንን ቪዲዮ ይፋ ያደረገችው ነው። ነውር ነው። በነገራችን ላይ እንደዚህ አይነት ነገር ነውር ነው። ልጁ ገና ሳይድን ገና ለብዙ ነገር ይቅርታ እየጠየቀ ባለበት ሰዓት ላይ ይህንን ማድረገው ኢትስ ኖት ፌር የሚል ነገር ነው የተናገረችው። አዎ ለማህበራዊ ፍጆታ፣ ለጭብጨባ፣ ለቪወር ስንል የሰውን ህይወት የሚያሆን ሜሱስ መክተትም አግባብ አይደለም የሚለውን መጨረሻ ላይ ተናግሬ ፕሮግራሜን ጨርሳለሁ። ለነበረኝ ቆይታ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ